ክብራትና ክብራን የተከበራችሁ የተወደዳችሁ የዙልፊቃር ቲዩብ ተከታታዮች እንኳን ለ1446ኛው የኢድ አል-አድሃ በዓል በሰላም በጤና በአፊያ አደረሳችሁ። ይህ የድንቅ ልጆች በኢስላም ፕሮግራም ነው። ፕሮግራማችንን ከመጀመሪያው ጀምሮ ላይክ እያደረጋችሁ ለቤቱ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የልዩ የበዓል እንግዳ ፈይሰል ጆሃር ጋር የተወሰነ ቆይታ እናደርጋለን። ሰላም አለይኩም። ወአለይኩም ሰላም። እንዴት ነህ? ደህና ነህ? ፈይሰል ማ ጆሃር ፈይሰል ጆሃር እንኳን አደረሰ። በዓል እንዴት ነው ያከበርክ ነው? ማሻአላህ። እስቲ ምንድነው ይዘህልን የመጣኸው? ታሪክ ቢስሚላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ወበዓድ አሰላሙ ዐለይኩም ወረሕመቱላሂ ወበረካቱ። እንኳን አደረሳችሁ ለ1446ኛው የኢድ አል-አድሃ በዓል እንኳን አደረሳችሁ። እኔ ማቀርብላችሁ ታሪክ ነው። በድሮ ጊዜ 3 ሰዎች ነበሩ። ከዚያም አንዱ ለምጽ፣ አንዱ መላጣ፣ አንዱ አዕማ ነበሩ። ከዚያም አላህ ሱብሓነሁ ወተዓላ እነዛን ሰዎች ሊፈትናቸው ፈለገ። ከዚያም አላህ ሱብሓነሁ ወተዓላ መላኢካውን በሰው ቅርጽ አድርጎ ላከው። ከዚያም ያ መላኢካ ወደ ለምጽ ሰውየው ጋር ሄደ። አንተ ከዓለም ውስጥ ምን ትመኛለህ? ምን ያስደስትሃል? አለው። እኔ የሚያስደስተኝ የምመኘው ምርጥ ቆዳና ለስላሳ ቆዳ እንዲሰጠኝ እፈልጋለሁ አለው። ከዚያም አላህ ሱብሓነሁ ወተዓላ ምርጥ ቆዳና ለስላሳ ቆዳ ሰጠው። ከዚያም መላኢካውን እንደዚህ አለው፣ ከገንዘብ ውስጥ ምን ትፈልጋለህ? ምን ያስደስትሃል? አለው። ግመል አለው። ከዚያም አላህ ሱብሓነሁ ወተዓላ ምርጥ የሆነች ግመልና እርጉዝ ግመል ሰጠው። ከዚያም መላኢካው አላህ ይባርክህ አለው። መላኢካው ወደ መላጣው ሰውዬ ጋር ሄደ። አንተ ከዓለም ውስጥ ምን ያስደስትሃል? ከዓለም ውስጥ ምን ትመኛለህ? ምን ያስደስትሃል? አለው። እኔ የምመኘው የሚያስደስተኝ አላህ ለስላሳ ጠጉርና ምርጥ ጠጉር እንዲኖረኝ ነው አለው። ከዚያም አላህ ሱብሓነሁ ወተዓላ ምርጥ የሆነ ጠጉርና ለስላሳ ጠጉር ሰጠው። ከዚያም መላኢካው እንደዚህ አለው፣ አንተ ከገንዘብ ውስጥ ምን ያስደስትሃል? ምን ትፈልጋለህ? ሲለው ላም አለው። ከዚያም አላህ ሱብሓነሁ ወተዓላ ምርጥ የሆነች ላምና እርጉዝ የሆነች ላም ሰጠው። ከዚያም አላህ ይባርክህ አለው መላኢካው። ከዚያም ወደ አዕማ ሰውየው ጋር ሄደ። እንደዚህ አለው፣ አንተ መላኢካው አንተ ከዓለም ውስጥ ምን ትመኛለህ? ምን ያስደስትሃል? ሲለው እኔ አላህ አይኔን መልሶልኝ እችን ዓለም ወይም እችን ምድር ማየት እፈልጋለሁ አለው። ከዚያም አላህ ሱብሓነሁ ወተዓላ አይሉን መለሰለት። ከዚያም አንተ ከገንዘብ ውስጥ ምን ያስደስትሃል? ምን ትፈልጋለህ? አለው። ፍየል አለው። ከዚያም አላህ ሱብሓነሁ ወተዓላ ምርጥ የሆነች ፍየልና እርጉዝ ፍየል ሰጠው። ከዚያም አላህ ይባርክህ አለው። ከዚያም የሶስቱ የግመሉም የላሙም የፍየሉም አንዳንድ ሸለቆ ሞላቸው። ከዚያም እንደገና መላኢካው በሰው ቅርጽ ሆኖ ተመለሰ። ከዚያም መላኢካው እንደዚህ አለው ባለ ለምጽ ሰውየውን፣ እባክህን አላህ እኔ መንገደኛ ነኝ፣ ገና ብዙ መንገድ እጓዛለሁ፣ የምጠጣውም በላውም ምንም ነገር የለኝም አለው። ከዚያም አላህ ከሰጠህ ጸጋ ውስጥ አንዱን ወይም ሀብት አንዱን ስጠኝ ሲለው፣ አረ እነዚህ ሐቃቸው ብዙ ነው፣ ባለቤት አለ፣ አረ እነዚህ እንኳን አልበቃም ብለውኛል አለው። ከዚያም አንተ ግን በፊት ማቅህ መሰለኝ፣ በፊት ባለለምጥ ሰውዬ በፊት ደሃ ነበርክ መስለው፣ አረ እኔ ለምጽ አልያዘኝም ደሃም አልነበርኩም አለው። ከዚያም አላህ መላኢካው እንደዚህ አለው፣ ውሸትህን ከሆነ አላህ ወደ ነበርክበት ይመልስህ አለው። ከዚያም ወደ መላጣው ሰውዬ ጋር ሄደ። እንደዚህ አለው፣ እባክህን እኔ መንገደኛ ነኝ፣ ገና ብዙ መንገድ እጓዛለሁ አለው። እኔ የምጠጣው የምበላው ምንም ነገር የለኝም፣ እባክህን አላህ ከሰጠህ ሀብት ወይም ገንዘብ አንዱን ስጠኝ አለው። ከዚያም አረ እነዚህ ሐቃቸው ብዙ ነው፣ እነዚህ ለራሱ አልበቃም ብሎኛል፣ ልጅ አለ፣ ባለቤት አለ፣ ብዙ ነገር እነዚህም አልበቃ ብሎኛል አለው። ከዚያም አንተ ግን በፊት ማቅህ መሰለኝ፣ በፊት
መላጣ ደሃ ነበርክ መስለው ኧረ እኔ መላጣም አልነበርኩ ደሃም አልነበርኩኝ እነዚህ ከአብ ውርስ ናቸው ከአባቴ አባት ውርስ ናቸው እነዚህ አለ። ከዛም መላኢካው እንደዚህ አለው ውሸትህን ከሆነ አላህ ወደ ነበርክበት ይመልስህ አለው። ከዚያም ወደ አዕማ ሰውየው ጋር ሄደ እንደዚህ አለው እኔ ባክህን ገና ብዙ መንገድ እጓዛለሁኝ የምበላው የምጠጣው ምንም ነገር የለኝም አለው። ከዚያም እንደዚህ አለው ሰውየው የፈለከውን ውሰድና የፈለከውን አስቀር አለው። ከዛ መላኢካው እሺ ብሎ አንተ ግን በፊት ማቀ መሰለኝ በፊት ደሃ እንትን አዕማ ሰውዬ ነበርክ መስለው አው እኔ በፊት አዕማ ደሃ አላህ እኔ መልሶልኝ ነው አላህ እኔ መልሶልኛል አለው። ከዚያም እንደዚህ አለው መላኢካው አንተ ፈተናውን አልፈሃል ጓደኞችህ ግን ፈተናውን አላለፉም አለው። ከዚያም ከዚህ ታሪክ ምን ተማረው አላህ በሰጠን ሀብት ወይም ማመስገን ነው እንጂ አላህ መካድ የለብንም። ማሻአላህ ተክቢር። በጣም የሚገርም ታሪክ። እኔ ይሄኑላ በጭንቅላት መሸምደድ ራሱ ገርሞኛል። በጣም ጎበዝ ተማሪ ነህ። አላህ ሀብታም ያድርግህ። እንደው አንተም ሀብታም አላህ ቢያደርግህ መቼም ሰው ቢለምንህ አትጨክን ማለት የፈለጉትን ቢጠይቁት ትሰጣለህ። ማሻአላህ እንደ አላህ ይስጥህ ጨማምሮ። ቆንጆ የሆነ ታሪክ ነው ያቀረብከው። በፊት የነበሩ ከበኒ እስራኤሎች የነበረ ታሪክ ነው። በሐዲስ የተረጋገጠ ነው። በሪያዱ ሳሊሂን ላይ አላህ ይጨምርልህ። ፈይሰል በዓል እንዴት ነው? እስቲ ተክቢራ በልልን። አላሁ አክበር አላሁ አክበር አላሁ አክበር ላኢላሃ ኢለላህ አላሁ አክበር አላሁ አክበር لله الحمد الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ما شاء الله ክብራትና ክብራን የተከበራችሁ የቻናላችን ቤተሰቦች የድንቅ ልጆች በኢስላም ፕሮግራም ልዩ የኢድ ፕሮግራም ይሄን ይመስል ነበረ። ፈይሰል ጋር የነበረን ቆይታ ይሄን ይመስላል። ኢንሻአላህ በዓላችሁ የተዋበ የደመቀ እንዲሆንላችሁ እየተመኘን እሱ ጋር የነበረን ፕሮግራም እዚህ ጋር እንዘጋለን።